ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ሮብ መረጃዎችን እናልፋለን። በመጀመሪያም ራሱን የሰላም አምባሳደር አድርጎ ለመሳል የሚሞክር ብልጽግና አስተማማኝ ሰላም ስለመፍጠር በየአዳራሹ ሲጮህ ይውላል ሲልም የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንዶ አባል የቴዎድሮስ ምክትል ሰብሳቢና የፖለቲካ መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ ነው እንዲህ ሲል የተናገረው። የራሱን ህዝብ የወረረ በራሱ የእርስ በርስ ጦርነት ታሪክ ለመጀመሪያ ጊዜ ድሮን ተተኳሽን የተጠቀመ ትልልቅ አውራ መንገዶችን ለወራትና ለዓመታት የዘጋ ህዝቡን የሚዘርፍ የሚቀማና የሚጨፈጭፍ አገዛዝ ስለ ሰላም ሲያወራ መስማትም ስላቅ ነው ሲልም ይናገራል። የአብይ ጀነራሎች ወደ ክልሉ ይዘውት የገቡት ሰራዊትንም አስጨርሰው ዛሬም በብር ሸለቆ በጦር ላይ በውርሶና በሌሎችም የወራሪ ካምፖች በተደረጉ ቦታዎች ላይ ተረኛ ሟቾችንም እያሰለጠኑ ነው። አብይ አህመድ ስልጣን ላይ ከወጣ ወዲህ መከላከያ የሚባለው ተቋም አንዳችን ብሔራዊ ግዳጅ አልተወጣም። ይልቁንም ከአማራ፣ ከትግራይ፣ ከኦሮሞ፣ ከሶማሊያ፣ ከአፋር እና ከሌላውም ጋር በመዋጋት ላይ ነው። ኢትዮጵያን ተሻግሮ ሱዳን የማፍረስ ፕሮጀክት ላይም በመሳተፍ ኢትዮጵያ ዲፕሎማሲያዊ ታሪክም እየቆሸሸ ይገኛል። ስለሆነም አስተማማኝ ሰላም የሚያገኘው የሰላም ጸር የሆነውን አገዛዙን በማስወገድ ወይም ለሰላም እጁን እንዲሰጥም በማስገደድ እንጂ ወራሪውን ጋር አንሶላ እየተጋፈፉ ነጻነት ታጋዮችንም በማውገዝ አይደለም ሲልም ይናገራል አርበኛ አስረስ ማረ ዳምጤ። ድሮኖች አሁን ላይ በሌሊትም ጭምር ጥቃት ማድረስ በመጀመራቸው እያንዳንዱ ተዋጊ ራሱን ጓደኛውን ለመጠበቅ እነዚህን ስልቶችን በሚገባ ሊያውቃቸው ሊተገብራቸውም ይገባል። የድሮን ጥቃትን ለመከላከል ትልቅና ቀዳሚ ስልትም ተሰብስቦ አለመታየት ነው። ምክንያቱም ድሮን ካላየች አትመታም። ሌላው ድሮኖችን በምሽት በጭጋግ ወይም በደመና ውስጥ ሆነው ሰዎችንና መኪኖችን የሚለዩት በብርሃን ሳይሆን እቃዎቹ በሚረጩት የሙቀት መጠን ወይም ተርማል ኤነርጂ መሆኑንም ለመረዳት ችያለሁም ሲል ይናገራል። ማንኛውም ሞቅ ያለ ነገር ማለትም የሰው አካል፣ የሞተር መኪና ወይም በቅርብ የተተኮሰ የጦር መሳሪያ ኢንፍራሬድ የተባለ ጨረር ይረጫሉ። የድሮን ካሜራ ደግሞ ይህንን ጨረር ወደ ምስልም በመቀየር ኢላማውንም ይለያል። ይህንን የሙቀት ጨረርም ለመሸፈን ሙቀቱ ወደ ውጭ እንዳይወጣም የሚከላከሉ ልዩ የሙቀት መከላከያ ሸራዎችን ወይም ተርማል ብላንኬትን መጠቀም ወሳኝ ሲሆን እነዚህ ሸራዎች በሌሊት ደግሞ ተራ ወፍራም ብርድ ልብሶች በመጠቀም የሰውነትን ወይም የሞተር ሙቀት ለተወሰነ ጊዜ መደበቅም ይቻላል። የተሻለው አማራጭ ደግሞ ከተፈጥሮ መከላከያዎች አንዱ የሆነውን ጥቅጥቅ ያሉ ዛፎች ስር በመሆን ዋሻዎችን መጠቀምና በጭጋጋማ ወይም ዝናባማ የአየር ሁኔታ መንቀሳቀስ የድሮን እይታንም በእጅጉ ይጋርዳል። የዛፍ ቅጠሎችን የሙቀት ጨረርን የመበተን ባህሪ ስላላቸው የድሮን ካሜራ ግልጽ ምስል እንዳያገኝ ያደርጋታል ይላል ባለሙያዎቹ። ሌላው እጅግ ወሳኝ ነጥብ ድሮኗ ቅኝት ላይ ባለችበት ጊዜ በቡድን ሆኖ ፈጽሞ አለመንቀሳቀስ ነው። ድሮን በአየር ላይ ባለችበት ሰዓት ፍጹም ተገትሮ መቆም ወይም መተኛት ይገባል። ምክንያቱም አብዛኛው የድሮን ሶፍትዌሮች የሚለዩትና ትኩረት የሚያደርጉት በሚንቀሳቀስ ነገር ላይ ነው። በተጨማሪ በቡድን ተሰብስቦ ከመጓዝ ይልቅ ርቀትን ጠብቆ ተራርቆ መንቀሳቀስ የጥቃት ሰለባ የመሆንም እድልና የጉዳቱን መጠን በከፍተኛ ሁኔታ ይቀንሳል። ከዚህም ባለፈ ድሮኑ የማታለያ ዘዴዎች መጠቀም ውጤታማ ነው። ለምሳሌ ልክ እንደ እውነተኛ መኪና ወይም የሰው ስብስብ የሚመስሉ የውሸት ምስሎች መሬት ላይ በማስቀመጥ ድሮኑ ጥይቱን በከንቱ እንዲያባክን ማድረግ ይቻላል ሲሉም ይናገራል። ድሮኑ ለማደናገር በተለይ ሰው በሌለባቸው ቦታዎች ትናንሽ እሳቶችን በማንደድ ወይም ሞቅ ያለ ቁሶችን በማስቀመጥ የድሮን ካሜራን ትክክለኛ የሰው ኃይል እንዳይለይ ማድረግ ይገባል። በዚህም ቦምብ አባክኖ እንዲሄድም ያደርጋልም ብለዋል። የቴክኖሎጂ አጠቃቀሙን በተመለከተ የሞባይል ስልካችን የሬዲዮ ግንኙነታችን መቀነስ ወይም ፈጽሞ ማቆም የህልውና ጉዳይ ነው። ምክንያቱም ድሮኖች የሞባይል ሲግናል ወይም አርኤፍ ሲግናል ተከትለው ኢላማን በትክክል ሊመቱ ይችላሉ። ሌላው ባህላዊ ዘዴ ደግሞ ድሮን ሲመጣ የሚፈጠረውን ድምጽም በንቃት የሚከታተሉትንም ሰዎችንም ማሰማራት መሆኑንም ይጠቅሳሉ። ወደ ቀጣይ መረጃ ስናልፍም በምስራቅ ወለጋ የተፈጸመ የ19 ሰዎች ግድያና በስጋት ውስጥ ያሉ የአማራ ነዋሪዎች። በኦሮሚያ ክልል ምስራቅ ወለጋ ዞን
ጊዳ አያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል በተባለ ጥቃት 19 ሰዎች ሲገደሉ በመቶዎች የሚቆጠሩ ሴቶች መዘረፋቸውንም ነዋሪዎች ለቢቢሲ ተናገሩ። ተቃዋሚዎቹ እናት ፓርቲና ኢህአፓ ጥቃቱን በመንግስት መዋቅር የተፈጸመ መሆኑንም በመግለጽ ሲያወግዙትም የክልሉና የአካባቢው ባለስልጣናት እስካሁንም ምንም ያሉት ነገር የለም። ወረዳው የአማራ ተወላጅ ይኖርበታል በተባለው ጠጋ ጂጊ ወይም ሻሾበር አነስተኛ ከተማ ታህሳስ 14 2018 ዓ.ም አንድ መነኩሴን ጨምሮ በርካታ ሰላማዊ ሰዎች በስለትና በጥይት በአሰቃቂ ሁኔታ ተደብድበው መገደላቸውን ቢቢሲም ያነጋገራቸው 5 የዓይን እማኞችና የሟች ቤተሰቦችም አስታውቀዋል። ከጥቃቱ 2 ቀን አስቀድሞ በአካባቢው ለወራት የቆየው መከላከያ ሰራዊት ለቆ ሲወጣ የመንግስት የጸጥታ ኃይል የሆነውም የኦሮሞ ልዩ ኃይል ወይም ልዩ ኮማንዶ መግባቱንም ነዋሪዎች ተናግረዋል። ታህሳስ 14 ከጠዋት 12 ሰዓት ላይ በአካባቢው የተኩስ ልውውጥ መጀመሩን የተናገሩት ነዋሪዎቹ የተኩስ ልውውጡ በማን መካከል እንደተደረገም እንደማያውቁ አንዱ ነዋሪ ሲናገሩ፣ ሌላው ነዋሪ ደግሞ መሳሪያ አናስረክብም ብለው ጫካ በገቡና ራሳቸውን ፋኖ ብሎ በሚጠሩ ታጣቂዎችና በኦሮሚያ ልዩ ኃይል መካከል ውጊያ መደረጉንም ለቢቢሲ ተናግረዋል። በአማራ ክልል ለሚንቀሳቀሱት የፋኖ ኃይሎች ቅርበት ያላቸው መገናኛ ብዙሃን በአካባቢው ግጭት እንደነበረ የሚጠቅሙ መረጃዎችንም አውጥተዋል። ግጭቱ ከመቀስቀሱ አስቀድመውም ስጋት ያደረባቸውና ከተቀሰቀሰ በኋላ የአካባቢውን ነዋሪዎች ወደ አጎራባች ቀበሌዎች መሸሸታቸውን ጠቁመው ውጊያው እስከ እኩለ ቀን ድረስ መቆየቱንም ተናግረዋል። ከዚህ ቀደም ይደርስብናል ያሉት ዛቻ መሰረት አድርገው ባደረጓቸው ስጋትም መከላከል ሰራዊት ሲወጣ ቤተሰቦቻቸውን እንዲሸሹ እንዳደረጉ የተናገሩ አንድ የዓይን እማኝም ከ2 ቀናት በኋላ ሲመለሱ እልቂትና ውድመት መመልከታቸውንም ለቢቢሲ ተናግረዋል። በቃ ቤቶች ወድመዋል፣ ጠቅላላ ወድመዋል ያሉት እማኙ የ2 ሰዎች አስክሬን ማየታቸውንም ገልጸዋል። የደረሱ ነፍሰ ጡር በመሆናቸው የተኩስ ልውውጥ ሲደረግ ቤታቸው እንደነበሩም የተናገሩ አንድ የዓይን እማኝም ከሟቾች ውስጥ የ5 ልጆች አባት የሆኑት ባለቤታቸውን እንደሚገኙበትም ተናግረዋል። 3 አረንጓዴ ቡራቡሬ የደንብ ልብስ የለበሱ የኦሮሚያ ልዩ ኃይል አባላትና አንድ ሚሊሻ ቤታቸው ወጥተው የጉልበት ሰራተኛ የነበሩትን ባለቤታቸውን አይናቸው እያየ በአሰቃቂ ሁኔታ እንደገደሏቸውም ለቢቢሲ ተናግረዋል። እኔ ድንጋይ ሆንኩኝ፣ ልጆቼ እየተነጫነጩ ላይ ሲወድቁ አምጠው መሳሪያውን እመታቸዋለሁ ሲል እኔ በጥርሴ መሰለኝ አነሳኋቸው፣ 3ቱንም ልጆቹንም አነሳኋቸው፣ ተደፍቼ እኔ እንግደላይ ብዬ ለመንኳቸው ሲሉም ስለ ድርጊቱ ተናግረዋል። ባለቤታቸው ቤታቸው በር ላይ በተገደለበት ስፍራ ከተቀበሩ ከ5 ቀናት በኋላም ስላሴ በተባለ ቤተክርስቲያን ዳግም መቀበራቸውንም ለቢቢሲ ተናግረዋል። ቢቢሲ ያነጋገራቸው የዓይን እማኞችና የሟች ቤተሰቦች ጥቃቱ የተፈጸመውም የተኩስ ልውውጥ ጋፕ ሲል ቤታቸው ውስጥ በቤተክርስቲያን ውስጥ እና ወደ ቤታቸው እየተመለሱ በነበሩ ንጹሃን ሰዎች ላይ መሆኑንም ገልጸዋል። እማኞቹ አብዛኞቹ ሟቾች በስለት ወይም በቢላዋ ተቀጥቅጠው መገደላቸውና አስክሬናቸው በአሰቃቂ ሁኔታ ተቆራርጦና ተጎድቶ መገኘቱንም ተናግረዋል። አንድ የቤተሰቦቻቸው አባል የተኩስ ልውውጥ ጋፕ ሲል ቤታቸውን ለማየት ሲመጡ መንገድ ላይ እንደተገደሉባቸው የተናገሩት 2 ሰዎች አካላትም የለም ሲሉም አስክሬናቸው ከባድ ጉዳት ደርሶበት ከቀናት በኋላ መገኘቱንም ገልጸዋል። የሞቱትን እንኳንም ደርሰን ለመቅበርና አስክሬንም ለማንሳት አልቻልንም። እስከ ቅዳሜ ዕለት ድረስም አስክሬናቸው እንዳልሆነ ሆኖ አግኝተነዋል ሲሉም አንድ እማኝ ተናግረዋል። ቢቢሲ ካነጋገራቸው 5 ነዋሪዎችና የሟች ቤተሰቦች ውስጥም 4ቱ በጥቃት የተገደሉ ሰላማዊ ሰዎችም ቁጥርም 19 ናቸው ሲሉም አንድ ነዋሪ ደግሞ በቁጥሩ ከዚህ ከፍ ሊል እንደሚችልም ጠቁመዋል። አንድ ነዋሪ ለጥቃቱ ምክንያት ነው የሚሉትም ለቢቢሲ ሲያጋሩም የእናንተ ልጆች ናቸው ከፌደራል መንግስት ጋር የገጠሙት ፋኖን ትደግፋላችሁ በሚል ነው ብለዋል። እናት ፓርቲና ኢህአፓ ጥቃቱን ማውግዘው ባወጡት መግለጫም ጥቃቱን በመንግስት መዋቅር በግልጽ የተፈጸመና በእጅጉ የሚያሳዝን ተግባር ነው ብለውታል። ጨምረውም ይህ ተግባር መንግስት በዓላማና በስውር የሚፈጽመው ደባ በመሆኑ ዓለም አቀፉ ማህበረሰብ ጭፍጨፋውን እንዲያወግዝና ተጠያቂነት እንዲሰፍንም የበኩላቸው እንዲያደርጉም ፓርቲዎች ጠይቀዋል። ባለቤታቸው የተገደሉባቸው ነፍሰ ጡር ነዋሪ መሬት የለኝ
ምን የለኝ፣ እሱ የቀን ስራ ሰርቶ የሚያስተዳድረኝ፣ 5 ልጅ ይዤ የሚመለሰው የምቀምሰው አንድ ነገር እንኳን የለኝም ሲሉም መጻኢ ሁኔታቸውንም በሚመለከት ለቢቢሲ ተናግረዋል። ባለቤታቸው እሱን እንዲሆን ሆኖ ስላገኘሁት ምግብ ትቻለሁ፣ ተጎድቻለሁ ሲሉም አሁን ያለበት ሁኔታን አንድ የሟች ቤተሰብ ተናግረዋል። በአካባቢው መከላከያ ሰራዊት ተመልሶ የገባ ቢሆንም ማህበረሰቡ ስጋትና ጭንቀት ውስጥ መሆኑንም ነዋሪዎች ጠቁመዋል። አንድ የሟች ቤተሰብ አሁንም መጡ እየተባለ ሰው እየተሸበረ ነው ያለው፣ መኖር አይደለም የምንኖረው፣ ስጋት ነው ያለነው፣ ምጥ ላይ ነው ያለነው ብለዋል። ያለፈው ሳይሆን እኛን እያሳሰበን ያለው ወደፊት የሚመጣው ነገር ነው። አሁንም ቢሆን በቅርብ ርቀት አሉ፣ መውጫ የለንም፣ ግራ ቀኝ በር ተዘግቷል ሲሉም ነዋሪዎቹ ስጋታቸውን ገልጸዋል። ቢቢሲ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊና የምስራቅ ወለጋ ዞን ፖሊስ አዛዥን ለማነጋገር ጥረት ቢያደርግ ቢሆንም ምላሽ አላገኘሁም ብሏል። ጊዳ አያና ወረዳ ከዞኑ ዋና ከተማ ነቀምቴ በ100 ኪሎ ሜትር ገደማ የሚርቅ ወረዳ ሲሆንም ከዚህ ቀደም ተመሳሳይ ጥቃቶች እንደተፈጸሙ ነዋሪዎች ይናገራሉ። ወረዳው የኦሮሚያና የአማራ ክልሎችን የሚያዋስን አካባቢ ሲሆን በድንበር አካባቢም ፋኖንን የሚሉ ታጣቂዎችም እንደሚንቀሳቀሱና ጥቃት እንደሚፈጽሙ ይነገራል። ወደ ቀጣይ መረጃ ስናልፍም ኢትዮጵያ ዝምታን የመረጠችበት የሶማሌላንድ እውቅና። ባለፈው ሳምንት ከእስራኤል የአገርነት እውቅና ያገኘችው ሶማሌላንድ በተመለከተ ኢትዮጵያ እስካሁን አቋሟንም ሳታሳውቅ ዝምታን መርጣለች። ኢትዮጵያ የቅርብ ግንኙነት ካላት እና ከ2 ዓመት በፊት የባህር በር የማግኘት የመግባቢያ ሰነድ የተፈራረመቻት የሶማሌላንድ እውቅና ጉዳይ በተባበሩት መንግስታት የጸጥታው ምክር ቤት ሳይቀርም መነጋገሪያ ሆኗል። ነገር ግን ኢትዮጵያ በዚህ ጉዳይ ላይ ያላትን ተቃውሞም ሆነ ድጋፍን ሳትገልጽ ከመቆየቷ በተጨማሪም የመንግስት መገናኛ ብዙሃን ለዜናው ሽፋን ሳይሰጡ ቀናትም ተቆጥረዋል። የቢቢሲ መገናኛ ብዙሃን መከታተያ ክፍል ቢቢሲ ሞኒተሪንግ እንዳመለከተውም የኢትዮጵያ ባለስልጣናት የመንግስትና ለመንግስት ቅርበት ያላቸው መገናኛ ብዙሃን በጉዳዩ ላይም ዝምታን መርጠዋል። ቢቢሲ ሞኒተሪንግ እንደተከታተለውም የመንግስት ጣቢያ የሆነው የኢትዮጵያ ቴሌቪዥን፣ የኢትዮጵያ ዜና አገልግሎትና ለመንግስት ቅርብ የሆነው ፋና እስራኤል የመጀመሪያ ሀገር በመሆንም ለሶማሌላንድ የሰጠችው እውቅና ሽፋንም አልሰጡትም። በተጨማሪም የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ቀርበው የነበረ ቢሆንም ስለ ሶማሌላንድ ጉዳይም ለቀረበላቸው ጥያቄ ምላሽ ሳይሰጡም ቀርተዋል። የእስራኤል እውቅና ተከትሎም የሶማሊያ ፕሬዝዳንትና የውጭ ጉዳይ ሚኒስተር በዙሪያቸው ላሉ ሀገራት መሪዎችና የውጭ ጉዳይ ሚኒስተሮች ስልክ በመደወል ድጋፋቸውን እንዲሰጧቸውና የእስራኤልን እርምጃ እንዲያወግዙ ውይይት ማድረጋቸውን በገጻቸው ላይ አመልክተዋል። ባለስልጣናቱ የሶማሊያ ዋነኛ ተጎራባችና አካባቢው ወሳኝ ሀገራት ከሆነችው ኢትዮጵያ ባለስልጣናት ጋር ውይይት ስለማድረጋቸውም እስካሁን ያሉት ነገር የለም። ግብጽ፣ ሱዳን፣ ጅቡቲ እና ኤርትራ የእስራኤልን እውቅና በይፋ የተቃወሙ ሀገራት ሲሆኑ ኢትዮጵያ ጨምሮ ኬንያና ዩጋንዳ መንግስት አቋማቸውን እስካሁን አላሳወቁም። ነገር ግን እስራኤል ለሶማሌላንድ የሀገርነት እውቅና ከመስጠቷ ከቀናት በፊት የሶማሊያው ፕሬዝዳንት ሼክ ሐሰን መሐመድ በአዲስ አበባ የአንድ ቀን ጉብኝት ማድረጋቸውም ይታወሳል። ኢትዮጵያ በ2016 ዓ.ም ነፃ ሀገርነቷን ካወጀችው ሶማሌላንድ ጋር የባህር ጠረፍ ለማግኘት የምላሹም እውቅና ለመስጠትም የመግባቢያ ሰነድ ተፈራርማ እንደነበረም ይታወሳል። በዚህም ምክንያት ከሶማሊያ ጋር ከፍተኛ ውዝግብ ውስጥ ገብታ በቱርክ አሸማጋይነት ስምምነትም ተደርሷል። ኢትዮጵያና ሶማሊያ ቱርክ አንካራ ላይ የተፈራረሙበት ስምምነት ኢትዮጵያ ከሶማሌላንድ ጋር በፈረመችው ሰነድ ምክንያትም በአፍሪካ ቀንድ ተፈጥሮ የነበረውን የዲፕሎማሲ እና የደህንነት ውጥረትም ያረገበ ነው። በአንድ ዓመት ውስጥም ተግባራዊ ይሆናል የተባለው እስከ 20 ኪሎ ሜትር የሚደርስ የባህር ጠረፍ ለኢትዮጵያ ያስገኛል የተባለው ከሶማሌላንድ ጋርም የተደረሰው የመግባቢያ ስምምነት ጉዳዩ መቋጫን ዝምታም ሆኖ ቆይቷል። የባህር በር ማግኘት ትውልድ የሚያሻግር ጥያቄ ነው ሲሉም የውጭ ጉዳይ ሚኒስተሩ ጌዲዮን ጢሞቴዎስም ተናግረዋል። የኢትዮጵያ የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ በሀገራቸው የባህር በር ለማግኘት ለምታደርገው ጥረትም ከፖለቲካ አቋም የዘለለ ትልቅ ጉዳይ መሆኑንም ለሕዝብ ተወካዮች ምክር ቤትም ተናግረዋል። የኢትዮጵያ የባህር በር ለማግኘትም የምታደርገው ጥረት ትኩረቱን ወደ አፈጻጸም አዙሯታልም ብለዋል።
ኢትዮጵያ የባህር በር ጥያቄ ትውልድ የሚሻገር ለየትኛውም መንግስት አሊያም የፖለቲካ ፓርቲ ብሔራዊ ጥያቄ ነው ያሉት ሚኒስተሩ አበረታች ምልክቶች እያሳየ መሆኑንም ጠቅሰዋል። ሀያላን የሚባሉ ሀገራት በቀጠና ያላቸውን እንቅስቃሴ ከግምት በማስገባት ኢትዮጵያን በዲፕሎማሲያዊ መንገድም እየተመራች ነው ብለዋል። ሚኒስትሩ በቅርብ እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ የኢትዮጵያ ምላሽ ምን ይሆን? እንዲህም ከሶማሌላንድ ጋር የተደረሰው የመግባቢያ ስምምነት ከየት ደረሰ ተብለው ቢጠየቁ ምላሽ ሳይሰጡ እንደቀሩም መገናኛ ብዙሃን ዘግቧል። ከ2 ዓመት በፊት የቀድሞ የሶማሌላንድ ፕሬዝዳንት ሙሴ ቢሂ እና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድም የኢትዮጵያ የባህር በር የምታገኝበትን የመግባቢያ ሰነድ እንደተፈራረሙ ይታወሳል። በሰነዱ መሰረት ኢትዮጵያ ለሶማሌላንድ እውቅና እንደምትሰጥም ሙሴ ቢሂ ተናግረው ነበር። እስራኤል ለሶማሌላንድ የሀገርነትን እውቅና መስጠቷን ተከትሎ ግብጽ፣ ጅቡቲና ኤርትራ እንዲሁም የሱዳን የቴል አቪቭ ድርጊትም በጽኑ ቢቃወሙም ኢትዮጵያ ዝምታዋን መርጣለች። ወደ ቀጣይ መረጃ ስናልፍም አቶ ታዬ ደንዳ እጃቸው በካቴና እንዲታሰር ባለመፍቀዳቸው ፍርድ ቤት ሳይቀርቡ ቀሩ። የቀድሞ የሰላም ሚኒስትር ዴታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንዳ እጃቸው ላይ ካቴና ለማስገባት ፈቃደኛ ባለመሆናቸው በፍርድ ቤት ቀጠሯቸው ላይ ሳይገኙ ቀሩ። አቶ ታዬ ደንዳ ሮብ ታህሳስ 22 2018 ዓ.ም ልደታ በሚገኘው የፌዴራል ከፍተኛ ፍርድ ቤትም የቀረቡባቸውን 3 ክሶችም ለማየትም ቀጠሮ ተይዞላቸው ነበር። ፍርድ ቤቱ ቀጠሮ ይዞ የነበረው የአቃቢ ክስና የተከሳሹን ተቃውሞም ለመስማት ነበር። ይሁን እንጂ የአቶ ታዬ ደንዳ ጠበቆችም በችሎቱ ላይ ቢገኙም እርሳቸው ግን ሳይገኙ ቀርተዋል። የማረሚያ ቤቱ ፖሊሶች መኮንኖች በችሎቱ አቶ ታዬ ደንዳ እጃቸው ላይ ሰንሰለት ለማድረግ ፈቃደኛ ባለመሆናቸው ፍርድ ቤት እንደማይቀርቡም ተናግረዋል። አቶ ታዬ ቀደም ሲል በአለርጂ ምክንያትም ሰንሰለት ማድረግ እንደማይፈልጉም ተናግረው ነበር። ፍርድ ቤቱ በበኩሉም የማረሚያ ቤት ፖሊስ ተከሳሹንም በጥቃቅን ምክንያቶችም ወደ ፍርድ ቤት አለማቅረቡ ስህተት መሆኑን ተናግሯል። ችሎቱ አቶ ታዬ ደንዳ ሐሙስ ታህሳስ 23 2018 ችሎት ፊትም እንዲቀርቡ ትዕዛዝ ሰጥቷል። አቶ ታዬ ከቀረቡባቸው 3 ክሶች በሁለት ነጻ ሲባሉ የጦር መሳሪያ ሕግን በመተላለፍም በቀረበባቸው ክስ ግን ጥፋተኛ ተብለው የ7 ዓመት ከ2 ወር እስር ተፈርዶባቸዋል። አቶ ታዬ ነጻ የተባለባቸው ክሶች ከጠላት ጋር ማበርና የሀገር መከላከያ ሰራዊትን ለመምታትም ዝግጅት አድርገዋል የሚሉ 2 ከባድ ክሶችም ናቸው። ወደ ቀጣይ መረጃ ስናልፍም በመካከለኛው ምስራቅ ውጥረት ነግሷል። በሳውዲ አረቢያና በተባበሩት አረብ ኤሚሬትስ መካከል ያልተለመደ የዲፕሎማሲና ወታደራዊ ውጥረትን መፈጠሩ ተዘግቧል። ባለፉት 2 ቀናት በየመን በኩል የተሰማው ዜና የዓለም መገናኛ ብዙሃን ትኩረት ስቧል። ሳውዲ አረቢያ በየመን በኩል ሙካላ ወደብ አቅራቢያ በፈጸመችው የአየር ድብደባ የተባበሩት አረብ ኤሚሬትስ ለምትደግፋቸው ታጣቂዎችም የሚላኩ የጦር መሳሪያዎችን ማውደሟንም አስታውቃለች። የውጥረቱ ዋና ዋና ነጥቦችም እኒ ናቸው። የሳውዲ አረቢያ ጥቃቱን የፈጸመችው ከኤሚሬትስ የተላኩና ለቀጠናው ደህንነት ስጋት የሆኑ መሳሪያዎችን ለማውደም ነው ብላለች። የየመን መንግስትም የኤሚሬትስ ጦር በ24 ሰዓት ውስጥ ለቆ እንዲወጣ ያዘዘ ሲሆን ሳውዲ አረቢያ ይህንን ውሳኔን በመደገፍ የብሔራዊ ደህንነት የቀይ መስመር ነው ስትልም አስጠንቅቃለች። በሁለት ሀገራት መካከል የተፈጠረው አለመግባባት ይፋ መውጣቱንም ተከትሎ የባህረ ሰላጤው ሀገራት የአክሲዮን ገበያ ላይ መውረድ ታይቷል። ሁለት ሀገራት ለረጅም ዓመታት በየመን ጦርነት በጂሲሲ ውስጥም የቅርብ አጋር የነበሩ ቢሆንም አሁን ግን የየመን የወደፊት ዕጣ ፈንታ ላይ ያላቸውን ልዩነት ወደ ግጭትም እያመራ መሆኑም ተገልጿል። ይህ ውጥረት በምን ላይ ተጽዕኖም ሊያሳድር እንደሚችልም ተነግሯል። በቀጠናው መረጋጋት፣ ሰላም ላይ በየመን እየተካሄደ ባለው የሰላም ጥረት ላይም በባህረ ሰላጤው ሀገራትም የኢኮኖሚ ትብብር ላይም ይህ ውጥረትም ተጽዕኖ ሊያሳድር ይችላልም ብለዋል። እስካሁን በሁለቱ ሀገራት መካከል ቀጥተኛ ወታደራዊ ግጭት ባይኖርም የቃላት ጦርነቱ ግን በከፍተኛ ደረጃም ቀጥሏል። ወደ ቀጣይ መረጃ ስናልፍም እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ኢትዮጵያን በወታደራዊ ኃይል ለመክበብ የቀይ ባህርን ቀጠና እያስታጠቁ መሆኑንም አንድ የፖለቲካ ትንታኔ ማመለከተ። የሚድል ኢስት ፎረም ባልደረባ የሆኑት አሚን አዩብ ዛሬ ባወጣው ትንታኔ ጽሑፍም ካይሮ ከአረብ ሊግ ዲፕሎማሲ ጩኸት በስተጀርባ ከኤርትራና ከጅቡቲ ጋር ወታደራዊ ስምምነቶች በድብቅ እየፈረመች መሆኑንም
አጋልጠዋል። እንደ ተንታኙ ገለጻ ግብጽ በኤርትራ የሚገኘውን አሰብ ወደብና በጅቡቲ የሚገኘውን ዶራሌ ወደብ የጦር መርከቦችንም ለማስፈርና ወታደሮቿንም ለማንቀሳቀስ የሚያስችሏትን ስምምነት አግኝታለች። በቅርብ የግብጽ ምክትል ጠቅላይ ሚኒስትር ካሚል አልዋዚር ወደ ጅቡቲ ያደረጉት ጉዞም ለኢኮኖሚ ትብብር ተብሎ ቢገለጽም ዋና ዓላማ ወታደራዊ ይዘት ያለው ነውም ተብሏል። ግብጽ ይህንን እርምጃ